እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ይሸራመዳል? አስራን ተጫዋች ያለን ምን አባት ይሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበር ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባ ሸራመደ ፈርስታ በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነው። ባልቻልኩ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን በቃ ይሄ ነው የሚያናድደው በቃ። ያው ተጫወትሽ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማለት ምን እሺ ነው ማን ዴ ገባርለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደለ? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? ሁለተኛ ወር ደሞዝ ይበላል ሳይጮት ገባርለ? ክለብ ሄደበት አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው ምንም ቅር እንዳይልሽ። ሶስተኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋገሚው ነገር ምን እሺ ነው ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔኛ እንደ ብሩኖ የተጫዋች ቢኖር እኮ ስለማይገባብንማ እኛ አንድ እናገባለን ቢያንስ። ሁለት ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። ሶስተኛ ያንቺ ነው። እኔ አሁን ብዙ አልናገርሽ ምክንያቱም 2-0 እየተመራሽ ቀይ ወጥቶብሽ አንድ ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ። ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውት፣ እኔ ስለዚህ ሰውዬ አላወራም። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጧል። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው ይሄ ሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ ማን ቀዩ ይገባዋል አይገባም አያገባኝም። እኔ ዳኛ ነኝ የምጠይቀኝ ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ናውጣ ቀብራራ ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም እኔ አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱም ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም በቃ እኔ እኮ ነገርኩ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ። ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፍታባሽ በሜዳና በደጋፊ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ ልክተን ያልኩት
ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከሁለት በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለው ነው ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛሽ ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጧል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይ እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሚሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታ ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫ እንዳትረሱ። ከአንድ ወር አንድ ቀን እየተጫወቱ ዛሬም ተለጠፉ በበዓል ማግስቱ በልልኝ ምድረ ቅሪላ ሁላ ለትንሽ ተጫዋች መሆናቸው የዩናይትድ ተጫዋቾች ትዝ እያላቸው አጥቂና ተከላካይ የቱ እንደሆነ እየለዩ መተው የሆነ ሰዓት አይታችኋል። ፈርስት ሃፍ ኩኛና ማን ነው ያ ዩሮ ሲከራከሩ ነበር። እኔ ነኝ አጥቂ፣ እኔ ነኝ ተከላካይ፣ እኔ ትዝ እያላቸው ሲል ሰዓት አለቀ። ለትንሽ ሄነ ወንድም ጥላ በቃ ስንወድቅም አብረን ስንነሳም አብረን ነው። እንዲህ ነው ወንድም ማለት። አንተ በልብህ እንደምትወደኝ አውቃለሁ እና ቀጣይ እንገናኛለን። ያው ቀጣይ ሳምንት ምን አይነት ጨዋታ ተመለከትን? ያራዳ ልጆች በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ ሃፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ብሩኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች። ያራዳ ልጆች ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮን በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክሮ ነበር ማንቸስተር ዩናይትዶች። ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግሏል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ 4 ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ከአራት ረጅም ቀናቶች በኋላ ጨዋታውን ያደረገው ማንቸስተር ዩናይትድ በሜዳውና በደጋፊ ፊት በሊድስ ዩናይትድ የ2-1 ሽንፈት ደርሶበታል። እውነት ለመናገር በጣም ደስ የሚል ጨዋታ ነበር የተመለከትነው። በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ መሰናበት ችሏል። ሊድስ ዩናይትዶች የመጀመሪያ አጋማሽ ላይ በጣም ጥሩ እንቅስቃሴ ማድረግ ችለው ነበረ። ሁለቱንም ጎሎች ማስቆጠር የቻሉት የመጀመሪያ አጋማሽ ላይ ነበረ። ከዛም በላይ ጎሎች ማስቆጠር የሚችሉበት እድል ነበር፣ ነገር ግን መጠቀም አልቻሉም። ሁለተኛ አጋማሽ ላይ ማንቸስተር ዩናይትዶች በቀይ ካርድ ከወጣባቸው በኋላ አንድ ጎል ማስቆጠር ችለው ነበረ። ከዛ በተጨማሪም ጥሩ እንቅስቃሴ አድርጎ ነበረ ያቻነቷን ግብ ለማግኘት፣ ነገር ግን አልተሳካላቸውም። ጨዋታውን 2-1 በሆነ ውጤት ተሸንፈዋል። ማንቸስተር ዩናይትድ አሰልጣኝ ካሪክም ማንቸስተር ዩናይትድን ከያዘበት ጊዜ ጀምሮ በሜዳው ምንም አይነት ጨዋታ አልተሸነፈም ነበር፣ ነገር ግን ይሄ ሪከርድ ዛሬ አብቅቷል ማለት ነው። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። 7 ደቂቃ ሆነብኝ። እስኪ ደስ ያለው ሰው ካለ አንድ ቁጥር ይጻፍልኝ። የምሬ ነው። መቼም ኢን ሚሊየንስ የኢትዮጵያ ሕዝብ ደስ ብሏቸዋል። የምር ሊድስን ማን እንበለው? የምሬን ነው። ማን እንበለው? ማርያም ባጫ ደበሌ ብርሃኑ ላይ ማን ይሁን? የምሬን ነው። ኪም ኮንቾ ነው የሚባለው። ይሄ ደቡብ ኮሪያው ነው። ምን ሊድስ አበር ልብላል እናቴን። የምሬን ነው። አለቀው ግሎሪ ሊድስ ዩናይትድ። የምሬን ነው።
ኦልትራፎርድ የምር ኦልትራፎርድ የዩናይትድ ሜዳ ነው ወይስ ደግሞ የሊድስ ሜዳ ነው የሚመስል? ያራዳ ልጆች እንዴት አባቱ ነው ደስ የሚለው የምሬን ነው። ከአንድ ወር በኋላ መጥቶ እንግዲህ ይሄኛው አጓጉቶ የነበራቸው ክለባቸው ተሰጠው። አለቦታሽ ተቀምጠሽ በሲስተምና በቴክኖሎጂ ችግር አለቦታሽ ተቀምጠሽ ገና ትወርጃታለሽ ገና ቶፕ ፎር ወይ ትወርጃ አምስተኛው ነሽም ነገሩ አድቫንቴጅ አለሽ። ሶስተኛ የኔ ቦታ ነው ወይ የኔ ወይ አስቶን ቪላ ትወርጃታለሽ ገና ትወርጃታለሽ። እንዴት ደስ እንዳለኝ ማርያምን የምሬን ነው። ያለ አግባብ ያለ ስራቸው ነበር ይሄን አንድ ወር ሲስቁ የነበረ በእኛ ላይ እንደዛ ከሲቲ ስለጠፍ ከፔሲ ሲሰናበት እንደዛ ደስ ብሏችሁ አርሰናል እንደዛ ሲሆን ደስ ብሏችሁ ነበር። እንዴት አባቱ ነው ደስ። እግዚአብሔር ግን ይፈርዳል። ፍራጅ ነው በእውነት የምሬን ነው። እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ ዩናይትድ ጠጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ስትት ጠግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም የያዘ መሰለው እንዴ? አህያ ነው የሚጫወተው? ምንድን ነው በእናታችሁ? አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነዋ የናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸን። ተናፍቆ የነበረ ቡድን በእውነት የምሬን ነው። በሜዳው በደጋፊው በእውነት አስፈላጊ ሰዓት አስፈላጊ ፖይንት አሳልፎ ለሊድስ ይሰጣል። ጋይስ ሊድስን እናቴ ትሙት ጀግና የሆነ ቡድን ወንዳ ወንድ ነው ብለ ወይ እንዴት ደስ እንዳለኝ ማርያምን የምሬን ነው። ያ ቡድናቸው ናፈቀን። ትልቁ ቡድን ዩናይትድ ያለ መኖሩ ተግማማ። እንግሊዙ ብርበንልቅ ኖ ኤፍ ኤ ካፕ፣ ኖ ፕሪሚየር ሊግ፣ ኖ ሻምፒየንስ ሊግ፣ ኖ ኤሮፓ ሊግ፣ ኖ ኮንፈረንስ ሊግ። እያንዳንድሽ ባዶ አላማ ያለሽ ትወርጃታለሽ ቶፕ ፎር ላይ። እኔ ደስ ብሎኛል የምሬ ነው። እኔ ደስ ብሎኛል። በውድቀት ደስ እንደሚል ሁሉ በውድቀት ደስ ይለኛል። እንኳን አደረሳችሁ። ግን ለማንኛውም የዩናይትድ ደጋፊዎች ከዩናይትድ እናንተ ተሻሉኛላችሁ። ለምን እንኳን አደረሳችሁ። ከሊቨርፑልም በላይ እንኳን አደረሳችሁ። ባል